አንቺ አንተ በእያንዳንዱ ቀን ማየውና የተለያየ ነገር ሲያደርጉኝ ቁሜ ማየት በጣም ነበር ያስጠላኝ። ራሴ የማጠፋበት ነገር እንኳን አጥቼ ፊት ለፊቴ ምንም ነገር የለም። ራስን እስክትጣላ ድረስ ነው የሚያደርጉት። ሰውየው ባለ ሀብት ነው፣ ዘሪውን ነው የሚባለው። ይመጣል፣ የሚፈልገውን ነገር አድርጎ ቪዲዮውን ቀርጾ ይዞ ይሄዳል። በቃ ምንም በቃ እንደ ሰው እንኳን አያየኝም። በጣም ለሰው ክብር የሌለው ቆሻሻ ነው። ከዛ ውጭ ያለው ግን ታስረክ ታፍነክ ቤት ውስጥ ማንንም መጥቶ ሲተፋበክ ማን እንደዚህ አድርጌ በቃ እንደ ባሪያ እንደተገዛ እቃ ነበር የሚያዩኝ ነበር። አቶ ዘሪሁን እሳቸው ነበሩ። እሱ ለካ እያሳያቸው ነው እቺናት ልጄ ለማለት ነው፣ ለመጫወት አብራችሁ ከነሱ ጋር ቁማሩን ለመጀመር ከኔ ጋር እንትን ለማድረግ ልጄ እቺናት ብሎ ለማሳየት ነው ይዘኝ ሄደው። ለካ እኔም ማውቀው ነገር የለም። አባቴ ነው እንደዚህ አይነት ነገር ያደርገኛል ብዬ ማላስበም። ከዚህ በኋላ አንቺ እዚህ ጋር ነው የምትኖሪው፣ እዚህ ነው የምትቀመጪው። አባትሽን ቁማር ተኛ ነው ተበልቷል፣ ልጁ አስይዞ ሄዷል ነው የሆነ በቃ ታውቃለህ፣ ሌላ አይነት ስሜት ነው የተሰማኝ። ማለት ምንድነው ተኝቼ ሁላ መሰለኝ አይኔን እንደዚህ በቃ ማለት ምንድነው የሚያወራው ሰውዬው? ቅዠት ነው ወይስ ምን? ጠብቃት ማንም ከመጣ እርምጃው ሰን የተባልኩት በዛ ምክንያት። ማን ነው አንተን ጠብቃት ብሎ ይቀጠራ? እኔ የቀጠሩኝ አካላት አሉ። ምንድነው የቀጠሩኝ አካላት ማለት? ማን ነው እሷን የሷ ጠባቂ አድርጎ ያስቀመጣ ነው ጥያቄው። እሱን መናገር አልችልም። ለምንድን ነው አትችለው? እጁ ረጅም ነው። ለአካላት የታዘዝኩትን በስልክ ነው የምንገናኘው። ደወለ እንደዚህ አይነት ልጅ ያመጡልሃል አለኝ። ጠብቃት ከቤት እንዳትወጣ። ስለዚህ ቤት ገባች። እሷን መጠበቅ ጀመርኩኝ ማለት ነው። እሷ አያድንም፣ ግን ደግሞ አሁን ያለው ነገር ምንም ማድረግ የምችልበት ነገር አይደለም። ስለዚህ ያለኝ አማራጭ እሷን ብቻ መጠበቅ ነው። መጥተው ይወስዷታል ራሳቸው። ሲጀመር እኔ እሷን ምን ያርጓት አላውቅም። እሱ ሲመጣ ያስወጣናል፣ እኛ እንጠብቃለን። ሲመጣ ያስወጣናል፣ ሲሄድ ደግሞ እንጠብቃለን። ያሰቃያት ምን ያርጋት አናውቅም። ተባረክ። አመሰግናለሁ። ልጄስ እኮ ነው ፈልጎ ያገኘሽ። እሱ እኮ ነው። እኔ እናሳገኝልሽ። ዝም በይ እስኪ። እሱ እኮ መከራይቶ እኮ ነው ያሳደጋችሁ። ልብ ይስጠው። ምን ይባላል? እነሱ ባይደርሱልኝ ምንድነው የሚያደርጉኝ? አውቃለሁ። እኔ ታጪ ነበር እኮ። ወዶ አይደለም እንዴ? ወዶ እንደዚህ እንደማያደርግ እርግጠኛ ነኝ። ይሁሉት ባሌን አውቀዋለሁኝ። ወዶ አይደለም፣ የነካው ነገር አለ። እሱም አልፏል እኮ አልፏል። በቃ ስላለፈው ነገር አለ አልፏል። አይመለስ። ስላለፈው ነገር አይደለም ያወራው። ስለገባ እኔ ምን አገኛለሁ? እኔ ተበደልኩት ከማን እንደው ከሚስተካከለው ሰው አለ? የኔን በደል ከማንም ጋር አይስተካከልም። ግን ልጄም ደግሞ እንደዚህ በመሆኑ አዝኛለሁ። ነገ ተመልሰው መተው ልጆት እንደማይስ እንምከረው እኮ ነው ያልኩ። ስለ አቶ ዘሪሁን ማንም አያውቃለ ብለ ነው። እዚህ ሰፈርም ሆነ የትም ቦታ ብትጠይቅ አቶ ዘሪሁን ማለት በየቦታው ያለው ፎቅ፣ ሪል ስቴቱ፣ ፋብሪካው በትላልቅ ጋርዶች ነው የሚጠበቀው፣ በታጠቁ ጋርዶች ማለት ነው። ስለዚህ እዛ ጋር ለሱ ለሚያዝ ነገር ጥያቄ መጠየቅም ምንም ነገር አይችልም። ቁማር የሚጫወቱበት በፎቅ በሰው ህይወት በሴቶች ነው የሚመደቡት ማለት ነው። ያን ያህል ነውና በእናጣው አሁን ኢንፎርሜሽን ይደርሰዋል፣ ይሰወርብናል። ስለዚህ ጋርዱን እንያዘውና ከዛ በኋላ እሱ ሁሉን ነገር ያውቃል። የት እንደሚበላ፣ የት እንደሚዝናና፣ የት እንደሚኖር ያውቃል። ምንድነው? ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ? እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ እንግዲህ እንደተለመደው እጅግ አጓጊና አስገራሚ የሆነውን የቁማርተኛውን አባት ታሪክ ይዘን መተናል ማለት ነው። ዛሬ እንግዲህ ትላንትና ለማሳየት እንደሞከርነው አንድ እናት ወደኛ መተው ነበረ። እኚህ እናት እንግዲህ ባለቤቴ የገዛ ልጁን በቁማር ተበልቷታል፣ የት እንዳለች አላቅም፣ ከጠፋችም ከቤትም ከወሰዷት
ቀናት አለፉ የሚል ነገር ነግረውን ነበር። እሱን ተከትለን እንግዲህ የራሳችንን ጥረት አድርገን በስተመጨረሻ ልጅቱን ለማግኘት ችለን ነበር። እንግዲህ እዛ በተፈጠረ ግብግብ ከፍተኛ ግብግብ ፈጥረን ልጅቱን ከዛ ቤት ይዘናት ወጥተናል ማለት ነው። ዛሬ እንግዲህ እናትና ልጅን ለማገናኘት ቆርጠናል ማለት ነው። የሆኑ ፕሮሰሶች ነበሩ፣ የህግ ሰዎች ገብተውበት ስለነበር እንግዲህ ልጅቱን ትላንትና ቤተሰቦቿ ጋር ሳትሄድ እዛ ሳትደርስ ቀርታለች። ምክንያቱም የሆኑ የህግ ጉዳዮች ነበሩ፣ ልጁም ሲጠብቃት የነበረውም እንዲሁም ደግሞ አንዳንድ ጥቆማዎች መደረግ ስላለባቸው ያው ትረዱናላችሁ፣ የህግ ፕሮሰስ ስለነበረብን እናትና ልጅን አላገናኘንም ማለት ነው። ዛሬ እናትና ልጅን እናገናኛለን። ደግሞም ይህንን ወንጀል የሰራውን ማን ነው የሚለውን አጣርተን የምንደርስበት ወንጀለኛውን በቁጥጥር ስር የምናውልበት እንዲሁም ደግሞ አንዳንድ የህግ ጉዳዮች አሉ። ቤቶቻቸው የተወረሱበት ምክንያት ምንድን ነው? ለሰዎች ተላልፈው ተሰጥተዋል። ባልና ሚስት ሳይፈቅዱ ቤትን አሳልፎ መስጠት ይቻላልስ ወይ? አንዳንድ የህግ ነገሮችን የምናጣራበትና ይሄ ቤተሰብ ወደ ነበረበት ቦታ የሚመለስበትን ስራ የምንሰራበት እጅግ በጣም ልዩ የሆነ ፕሮግራም ነው። ይህንን ፕሮግራም ያላያችሁ ካላችሁ ክፍል አንዱን እዩት። እጅግ በጣም አስገራሚ ነው፣ አስተማሪም ጭምር ነበረ። እንግዲህ እናት ነገሩን የገለጹበት መንገድ፣ አባትም ሲያደርጉት የነበረው ነገር ለሌሎች ሰዎች እጅግ በጣም መማሪያ ይሆናል። ቁማር ሲጀመር በቀልድ ነው። ቁማር ሲጀመር ደስ በሚል ሁኔታ ነው። ቁማር ሲጀመር ገንዘብ በማግኘት ነው። መጨረሻው ደግሞ እንደዚህ ነው። ቤትና ልጅን እስከ ማጣት ድረስ የሚያደርስ አስከፊ ነገር ነውና ብዙ ሰዎች ስለሚማሩበት ወደ ኋላ ሄዳችሁ የመጀመሪያውን ቪዲዮ ለብዙ ሰው ሼር በማድረግ አግዙ ማለት እንፈልጋለን። ይህንንም ቪዲዮ ሼር፣ ላይክ፣ ኮሜንትና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። እንግዲህ ዛሬ እጅግ በጣም ለየት ያለውን ፕሮግራም እናቀርባለን። ነገር ግን የትላንትናውን ቪዲዮ ያላያችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ እንግዲህ ከአጋችም ጋር ቆይታ የምናደርግ ነው የሚሆነው። ከዛ በኋላ እናትና ልጅን የማገናኘት ወደ ቤተሰቧ የመውሰዱን ስራ እንሰራለን ማለት ነው። ይሄ በጣም ትልቅ ድል ነው ለኛ። እንግዲህ የ3 እና የ4 ቀን ጥረት እዚህ ጋር ድርሶናል ማለት ነው። ልጅ በአንድ ሳምንት ጊዜ ውስጥ ወደ ቤቷ ተመልሳ ትገባለች ማለት ነው። በዛሬው ፕሮግራማችን ቪዲዮን አይታችሁ ስትመለሱ እኛ ቆይታ የምናደርግ ነው የሚሆነው። ዘላለም ዘገየ ነኝ። አብራችሁኝ ነው። ስለናንተ እያወራሁ ተረጋጉና እስቲ ወንበር አምጣላችሁ። ልጄ ምንድነው ማረጋው? ልጄን እኮ ጉድ ሰራኝ። ያለ ያስያዘው ነገር የለም። ቤታችንን እንኳን አስይዞ በቁማር ተበልቶ ያው የማይሆን ኑሮ ነው እየኖርን ያለ ነው። እኔማ ደብቀውኝ እኮ ነበር። ምንድነው ስለው ስራ ነው፣ ስራ እየሰራሁ ነው አለና ያቺ ስፔር ፓርት ሱቅ ወደ ምን ለወጣት? ወደ መኪና። ያንን የመሰለ እቃ። ምክንያቱም ይቺ ቤት አትበቃንማ፣ ምን ላይ እንጥለዋለን? ምን የመሰለ እቃ ሽጠን በሐራጅ በርካሽ በደላላ ተሽጦ እኔ ሆንኩት የሆነ ሰው አለ ብለህ ነው። እንደልቀን ነው ከሱ ጋር ያገናኝ። በቃ ከዚህ ዋሰ ቀል ሊኖር ይችላል። ተመስገን ብሎ ምን ተመስገን? ከባድ ነው ነገር። ስማ መሰግናለሁ። እግዚአብሔር ምን አረገ? እሱ ነው እንጂ ሰውየው ነው እንጂ። ልጄ ምን አደርጋለሁ? ዘላለም ምን ብዬ ልንገርህ? ከዛ በኋላማ ያለውን ነገር ከፍ ብሎ ዝቅ ማለት አይስጥህ፣ አያርግም። ሁሉን ነገር አርጋ የምታስተዳድረኝ እሷ እኮ ናት። ያነውን ያገኘነውን እንደው ጉድ ሰራኝ። እንደው እንዴት አይነት አገጣጣሚ ነው ከሱ ጋር አገጣጠመኝ። እንዲህ ፊቱን ራሱ ብነግረህ በጣም የሚያስፈራ ትልቅ ግርማ ሞገስ ያለው በጣም ትልቅ ሰው ነው። እንደዚህ የቁማር ህይወት ውስጥ ያለ አይመስልም። በቃ ባለስልጣን የሆነ ግሬሱ ራሱ ያስፈራል። እና እሱ ነው አሉ ይወሰዳል። እርዱኝ እባካችሁ፣ ማን አለ? ተረጋጉ። ቤት ሰው አለ ወይ? እንደዚህ ያስቀምጠኝ ነው። እባካችሁ እርዱኝ። ከዘበተ እሺ እንግዲህ ተመልካቾቻችን ተመልሰን መተናል ማለት ነው። እንግዲህ ትናንትና እጅግ በጣም ትልቅ ተጋድሎ አድርገን ከነበረችበት ሁኔታ እሷን ለማስለቀቅ ችለናል ማለት ነው። ከባድ ነገር ነበር ያጋጠመን። የነበርሽበትም ሁኔታ ከባድ ነበር። እንደው ያለፉትን 5 ቀናት አካባቢ ነው የሚሆነው። እንዴት አሳለፍሽ? ማለት እንጃ ለመናገር ይከብዳል በጣም። በእያንዳንዱ ቀን
ማየውና የተለያየ ነገር ሲያደርጉኝ ቁሜ ማየት በጣም ነበር ያስጠላኝ። ራሴ የማጠፋበት ነገር እንኳን አጥቼ ፊት ለፊቴ ምንም ነገር የለም። ራስን እስክትጣላ ድረስ ነው የሚያደርጉት። ይሄን ነገር ምን ፈልገው? አይዞሽ እስቲ እንግዲህ ነገሮች አልፈዋል አሁን። ስለዚህ በርትተሽ ምንድነው ያጋጠመሽ ምን ነበር የሚለውን በደንብ በስፋት እንድናወራ ነው። ወንጀለኞችንም አንቺ ላይ ጉዳት ያደረሱ የወሰዱሽም ሰዎች የእጃቸውን እንዲያገኙ ለማድረግ ነው ጥረታችን እና እስከ መጨረሻ ድረስ ታግሰሽ ራስሽን ተቆጣጥረሽ የተፈጠረውን ነገር ሁሉ አንድ ባንድ እንድታስረጂ ነው የምፈልገው። እንደ ወደ አንቺ ስንገባ ጠባቂ ነበረ። ልጁ እንዴት አላገኛችሁ ምናምን ስትይ ነበርና ልጁ ቤት ውስጥ ከአንቺ ጋር ነበር የሚያድረው ማለት ነው? አዎ ብዙ ናቸው። ይመጣል እንዳሻንጉሊት ነው የሚያዩኝ። አንድ መጥቶ ይጫወትብኛል። አንድ ብቻም አይደለም እያስላኩ ነው የሚጫወትብኝ የነበረው። አባትሽን ነው የሰጠን እያሉ አባትሽን በቁማራ ሲያዘሽ እያሉ ሲመጡብኝ በቃ እኔ አላቅም። ህይወቴ ነው የረዘመችው። እኔ ማጣር ነበር የምፈልገው፣ መሞት ነበር የምፈልገው። ሰውየው ባለ ሀብት ነው፣ ዘሪሁን ነው የሚባለው። ይመጣል፣ የሚፈልገውን ነገር አድርጎ ቪዲዮውን ቀርጾ ይዞ ይሄዳል። በቃ ምንም በቃ እንደ ሰው እንኳን አያየኝም። በጣም ለሰው ክብር የሌለው ቆሻሻ ነው። እንደው አንቺ ጥቃት ደርሶብሻል ወደ ሐኪም ቤትም እንሂድ ስልሽ ነበር። ወሲባዊ ጥቃት ከደረሰብሽ ወይ ከተደፈርሽ ንገሪንና ብዬሽ ነበርና በሰዓቱ አላመንሽልኝም። ይሄንን ነገር ማንም ሰው የወሲብ ጥቃት አላደረሰብሽ? አይ እንደዚህ አይነት ነገር አልደረሰብኝም። ግን ያው የሆነ በጣም የሚያስጠላ ሽንት ቤት ያሳዱኛል፣ ቪዲዮ ይቀርጹኛል፣ ብዙ ነገር ነው የሚያደርጉኝ። ፊቴ ላይ ይተፋሉ። በቃ የሆነ የሚያስጠላ ነገር ነው እንጂ እንደዚህ አይነት ጉዳት አብሮኝ የሆነ ነገር አላረጉ። ማንም ያደረገ ሰው የለም። ከዛ ውጭ ያለው ግን ታስረክ ታፍነክ ቤት ውስጥ ማንም መጥቶ ሲተፋብክ ማን እንደዚህ ያድርጊ በቃ እንደ ባሪያ እንደተገዛ እቃ ነበር የሚያዩኝ ነበር። እና ያ ነገር በጣም ነው የሚያስጠላው። ማለት አስበው ማታቅባባትን እንደዚህ አይነት ነገር ሲደርስብህ አስበው ምን እንደሚሰማክ ማለት ነው። ያ ቤት አንቺን ያገኘንበት የአቶ ዘሪሁን መኖሪያ ቤት ነው እንዴ? እኔ የማውቀው ነገር የለም። መጡ አስመጡኝ፣ ወደዛ ቤት አስገቡኝ። በቃ የማን ይሁን ምንም ይሁን አይቼው ማላቅ ሰፈር ቦታ ነው ይዘኝ የሄዱት። ከዛ በቃ መጣል፣ አንዱ ይመጣል ይጠብቃል፣ አንዱ ይሄዳል። በቃ ታስሬ ነው በቃ መፍቼ እንዳየው ነው። ቤቱ ራሱ አጋጣሚ በረንዳ ላይ ወጥቶ ነው እንጂ ለደቂቃ ከኔ አይሩቁም። ሲጀመርኩ ሰውዬው ትልቅ ሰው ነው፣ ትዳር ልጆች የራሱ ቤተሰብ ያለው ሰው እኮ ነው። በእንደዚህ አይነት ቦታ ማጠብቀው ሰው ነው ሰውዬው ማለት ነው። ስለዚህ ያ ነገር እንደዛ ሲያደርግ እኔ አእምሮዬ ውስጥ ያለው በቃ ሌላ ነገር ነው። እንዴት ነው በቃ ህልም ነው እየመሰለኝ የነበረው። ምን አድርጌ ነው ለምንድን ነው የማትለቁኝ ስላቸው አባትሽን ነው እየሰጠን ቆማር ተበላ የቆማራም ልጅ ማይሉኝ ነገር የለም። ያ በጣም ነው የተሰማኝ። ከኔ አባት ምንም አልጠብቀው ነገር እንደዚህ አይነት ነገር ጠብቄ አላውቅም። ለምን እንደሆነ አላውቅም። አይዞሽ እስቲ ወደ ኋላ ለመልስሽና ሴት ልጅ ወደ አባቷ ናት። አባትና ሴት ልጅ ጥሩ ግንኙነት አላቸው ይባላልና እንደው ያንቺና የአባትሽ ግንኙነት እንደዚህ ከማድረጉ በፊት የነበረው ነገር ምን ይመስል ነበር? ያው አባቴ እንደማንኛው አባት የሚሰራ ጠንካራ አባት ነበረኝ። ማለቴ ቤተሰብ ማስተዳደር የሚችል ማለት ለልጆቹ ብሎ የማይሰራው ነገር አልነበረም። በሰዓቱ ሁሉም ነገር ነው የሚሰራው። ከድሮ ጀምረን የነበርንበት እንትን ህይወቱን ለመቀየር ልጆቹ ለመቀየር በጣም ብዙ ነገር የሚለፋ ነበር። ማይሰራው ስራ አልነበረም። ደከመኝ ሳይል ምናምን የፈለገን ያገኛትን ገዝቶልን ያማረንን በልተን ለብሰን ከሰው ቤታችን እንዳንሆን አድርጎ ያሳደገን አባት ነበር። ከዛ እያለ ያደገ ሲሄድ ትንሽ የተቀየረ መኪና መሸጫ ላይ ሽያጭ ላይ ገባ። እንደዛው ነው እንኳን እናቴን ስራ እንዳልሰራ በቃ እኔ ያለው አላንስም እያለ ጠንካራ ባል ነበር ለእናቴ ራሱ በጣም ሁሌ ጎረቤት በኛ ምን አይነት ባል ነው ያለሽ ነው የሚላት ለእናቴ። እና በቃ በአባቴ ምንኮራ ነበርኩኝ እኔ ራሴ። ከዛ የሆነ ሰዓት ላይ እያለ ያደገ እየተቀየረን ሄድ ከመኪና መሸጫ ላይ ያው ሁሉ ነገር የተሟላልና ደስ የሚል ህይወት ላይ መኖር ጀመረ ማለት ነው።
ያው ከዛ በኋላ መልሰን ደግሞ ወደ ድህነት መጣ። ከዛ ቀስ እያለ ከፕላስቱ ነበር ቤታችን ከአነስ ያለ መካከለኛ ኑሮ መኖር ጀመረ። እሱ ማተን ደግሞ ተከራይተን መኖር ጀመረ። ከተከራየን ደግሞ ጭራሽ ልጇ አስይዞ ቁማር ላይ ቁጭ አደረገኝ። እንደው እንዴት ነው አንቺን ማለት እንደው በቁማር ተበልቼሻለሁ እና ሂጂ ብለው ነው ያስገባሽ ወይስ በምን አይነት ሂደት ነው ይዞሽ ሄደው እና እዛ ቤት ልትገቢ የቻልሽው? አይ እንደዚህ ማለት መጀመሪያ ላይ አባቴ ይሄዳለሁ ወክ እናደርጋለን ምናምን የሆነ ካፌ ላይ ይዞኝ ይሄዳል ምናምን እና የሆነ ቀን ላይ የሆነ ጓደኞቼ ላስተዋውቅሽ አብሬያቸው ምሰራ ስራ ምናምን አለኝና እሺ ብዬ ተነስቼ ሄድኩኝ። ስንሄድ አቶ ዘሪሁን እሳቸው ነበሩ። እሱ ለካ እያሳያቸው ነው ይችናት ልጄ ለማለት ነው ለመጫወት አብራችሁ ከነሱ ጋር ቁማሩን እንትን ለመጀመር ከኔ ጋር እንትን ለማድረግ ልጄ ይችናት ብሎ ለማሳየት ነው ይዘኝ ሄደው። ለካ እኔም ማውቀው ነገር የለም አባቴ ነው እንደዚህ አይነት ነገር ያደርገኛል ብዬ አላስብም። ጓደኞቹ ላስተዋውቅሽ ብሎኛል ኖርማል ብዬ ሄድኩኝ። ሲሄድ ልጄ ይችናት ምናምን ሲል በቃ ታወኳቸው። ትልቅ ሰው ናቸው። ምንም አይነት ነገር አትጠብቅም። ሌላ ነገር ያደርጋሉ። ለሐሳብም አይመጣልም እንደዚህ አይነት ነገር። ከዛ ሄደን እሺ ተባብሎ ተለያየን። ከዛ ወደ ቤታችን ተመልሰን በሌላኛው ቀን ነይ አቶ ዞሪን እኮ ለጋብዛችሁ ምናምን አለን ብሎኝ፣ ግን የሆነ ክፍት ብሎታል ደስተኛ አይደለም ምናምን ብሎኝ እሺ ብለን ስንሄድ የሆነ እንደ ግሮሰሪ ነገር ነው ከፍተ ተለቅ ያለ ቤት ማለት ነው። ሄድን ምግብ ምናምን አዘዙ በላን ምናምን። ከዛ የሆነ በቃ መጣው የሆነ ሰው ተቀብዬ እመጣለሁ ዝጠብቂኝ ምናምን አለ። ኖርማል ነው እኔ ደግሞ ችግር የለውም እኔ ልቀበልልክ ምናምን ስለው አይ እኔ ነው የምቀበለው ብለኝ ሲሄድ ያዩት የሆነ በቃ ክፍት ብሎታል። የሆነ የእንባ የሆነ አባቴ ምን ሆኖ ነው ምናምን እያልኩኝ ማለት እንደዚህ ሐሳብ ውስጥ ሳይሆን ምንድነው የከፋ ወዴት ነው የሚሄደው ብዬ በቃ ዝም አልኩኝና ስንጠብቅ የለም። ከዛ በኋላ ነይ እንሂድ እኔ እንዴ አባቴስ አይ ነይ ዘንጠብ ይጠብቀናል እንሂድ አለኝ። ሲለኝ ምንም አላሰብኩም ችግር የለውም ትልቅ ሰው ነው ሲጀመር ሌላ ነገር ተነስቼ ሄድኩ። ከሱ ከሰይድ መኖሪያ ቤት ነው ያያችሁት ቤት ማለት ነው። ስንገባ ከዚህ በኋላ አንቺ እዚህ ጋር ነው የምትኖሪው እዚህ ነው የምትቀመጪው አባትሽን ቁማር ተኛ ነው ተበልቷል ልጁ አስይዞ ሄዷል ማለት የሆነ በቃ ታውቃለህ ሌላ አይነት ስሜት ነው የተሰማኝ። ማለት ምንድነው ተኝቼ ሁላ መሰለኝ አይኔን እንደዚህ በቃ ማለት ምንድነው የሚያወራው ሰውዬው ቅዠት ነው ወይስ ምና ስል ዋልኩኝ አደርኩኝ። ከዛ በኋላ በቃ ውስጤ እንትን ያደረገው ማለት ነው ያመንሹ ኦሬዲ በቁማር ተበልቷል የሚለውን ለማመን ጊዜ ወሰደብሽ ማለት ነው። አይ እንዴት ቢል ንገረኝ በቃ መጀመሪያ ላይ አላመንኩም ነበር ራሴ ሁላ ማለት ነው። ማለት ይሄ ነገር እንዲሆን አይችልም የሆነ የቃጆ አይነት ነገር ነው መሰለኝ። እዚህ ይላል እሺ እንግዲህ በተቻለሽ መጠን ጠንከር ለማለት ሞክሪ። አልፏል እኮ አሁን ኦሬዲ ነፃ ወጥተሻል። ስለዚህ ተረጋግተሽ ያለውን ነገር እናውራ። እንደው አብሮሽ የነበረው ሲጠብቅሽ የነበረው ልጅ ጉዳት አደርሶብሻል? አላደረሰም ግን ያው ይቆጣል ልቀቀኝ ምናምን ስለሆነ ምናምን የሆነ ሊማታ ምናምን ይላል። ለምን የሆነ የምታገለው እየመሰለ ኃይለኛ ነው ልጅ በጣም ነው የሚያስፈራው። ግን አልነከኝም። ግን በቃ እኔ ስራዬ ነው የምሰራው እዚህ ጋር ለመውጣት አልሞከርሽም አንቺ? እንደው ሞክሬ የለውኝ ስሞክር እንዴት እንደሚጎትተኝ እንኳን አቅም የለኝም። ሲጀመር እሱ ልጁ በጣም ነው እንትን የሚለው ሲይዝህ ራሱ እንዴት እንደሚያም። ስለዚህ በምን ይስሉታ ቤቱ በር ላይ ነው ልጁ እንትን አይልም። ከወጣ በረንዳ ላይ ከበረንዳ ቤት ውስጥ ነው የሚገባው። ከዛ በቃ ቁጭ ብሎ ስልኩን ያያል። እኔ መውጫ የለኝም። ስለምን ብዙ ነገር ብየዋለሁ ማለት ከዚህ ቦታ ኮዝ አውጣኝ ስለው እኔ ይያዛለሁ ስራዬ ነው። ሰው እንዴት በቁማር በሰው ይጫወታል ቁማር? በዛ ላይ አባቴ እንዴት አሳልፎ ለማንም ይሰጣል? እንዴት የወለዳትን ልጅ አሳልፎ የፈለገ ቢጠይቅ እኔ አላቅም እንዴት ይሰጣል ልጁን? የሆነ ነገር ቢያደርጉኝስ ቢገልኝስ በቁማር ልጄን አስገደልኳት ሊል ነው? እንዴት አይነት ጭካኔ ነው? ከየት ነው ያመጣው እንደዛ አይነት ጭካኔ? አንተ አሁን ልጅህን እንደዛ አይነት ነገር ታደርጋለህ? እንደዛ ቢደረግ ምን አይነት ስሜት ነው የሚሰማህ አንተ? እንዴት እንደዛ አይነት ጭካኔ? እኔ አላቅም ምን አይነት አባት እንደሆነ ከየት እንዳመጣው ይሄን ያህል ባህሪ
እሺ አንቺ ከዚህ በላይ እንትናት በይ እሷ ተረጋጋ። እስቲ ልጁን አስገብልኝ አንዴ ከሱ ጋር ማውራት ፈልጋለሁ። እሺ እንግዲህ ተመልካቾቻችን ትናንትና እንግዲህ ጥቃቱን ሊያደርስብን ሲሞክር የነበረው የሜላት ጠባቂ ሆኖ የተቀመጠው እሱ ነው። ያው ትናንትና አይታችሁታል፣ ቪዲዮ ላይም አስገብተናል። ብዙ ነገር ልታደርገን ስትሞክር ነበርና መጨረሻ ላይ የህግ ሰዎችም ሲጠይቁ እኔ ማውቀው ነገር የለም ማለት እንቀጥላልና እስቲ ትናንትና ከምን ተነስተህ ነው ታዲያ እኛን ልታጠቃ ነው የሞከርከው? ያው እኔ ስራዬን ነው የሰራሁት። እዚህ ጋር ጠብቅ ነው የተባልኩት። ልጅቷን እንደ ጠብቃን የታዘዝኩት እየጠበቅኩ ነበር። ልጅቷ ማን ትሁን እናንተ ማን ሁኑ ማውቀው ነገር የለም። ለዛ አሰገቡ ያው ከየት እንደመጣችሁም አላውቅም፣ ማን እንደሆናችሁም ስለማላውቅ ጠብቃት ማንም ከመጣ እርምጃው ሰን የተባልኩት በዛ ምክንያት። ማን ነው አንተን ጠብቃት ብሎ የቀጠረ? እኔ የቀጠሩኝ አካላት አሉ። ምንድነው የቀጠሩኝ አካላት ማለት? ማን ነው እሷን የሷ ጠባቂ አድርጎ ያስቀመጠ ነው ጥያቄው። እሱን መናገር አልችልም። ለምንድን ነው አትችለው? እጁ ረጅም ነው። ምን ማለት? ምክንያቱም ለደህንነቴ ስለሚያሰጋኝ። ምንድነው ለደህንነት የሚያሰጋ? ወንጀል ስትሰራ መጀመሪያ እንዴት ለደህንነት አላሰጋም? ሰው አግተ እገታ ላይ ተሳትፈ ቁጭ ያልክ ሰው አሁን ለደህንነቴ ያሳስበኛል ማለት ምን ማለት ነው? ወንጀል አልሰራውም። ምንድነው ወንጀል አልሰራውም ማለት? ልጅቷ የነሱ አካል ናት። የታገተች ልጅ በአንተ አጋችነት ሌላ ሰው አናቀምኛ፣ ሌላ ሰውም አላገኘንም። አጋች የነበርከው አንተ ነህ። አግተ ቁጭ አድርገህ ነበር። ስለዚህ ወንጀል አልሰራውም ነው የምትለው? ሲጀመር ታግታ አልነበረም። እኔ ጠብቃት ነው የተባልኩት። የእሱ ልጅ ትሁን ሚስቱ ትሁን እህቱ ትሁን ማውቀው ነገር የለም። የታገተች ልጅ ናት። ከቤተሰቧ ከቤቷ ታፍና የተወሰደች ልጅ ናት። ያለ ፍላጎቷ እዛ ቦታ ላይ እንዳለች ደጋግማ ነግረሃለች። አስመልጠኝ አስወጣኝ አላለችም አንተን ደጋግማ? እሱም ማድረግ አልችልም። ሰውየው ከባድ ሰው ነው። እሱም ማድረግ አልችልም። ሰውየው ከህግ ከበደ ካንተ? አዎ ስራዬን የሰራሁት። ሰውየው እንደዚህ ያን ነገር ባረግ የሚወስድብኝ እርምጃ ቃሉ በእኔ ላይ ብቻ አይደለም በቤተሰቤ ጭምር ነው የሚመጣው። ስለዚህ ያለኝ አማራጭ እሷን መጠበቅ ብቻ ነው። አሁን ደግሞ እናንተም ስላላችሁ የህግ አካላት ስላሉ ነው እዚህ ጋር የተቀመጥኩት እንጂ አሁን ምን አትተባበርም? አንተ እኔ ወንጀሉን አልሰራውም የምትል ከሆነ ካንተ ጀርባ ሆኖ ይህንን ትዕዛዝ እየሰጠ የነበረው አግቶ እቺን ልጅ ያስቀመጠው ሰውዬ ማንነቱን ለምንድን ነው መናገር እየፈራው? እኛ እኮ አሁን ለምሳሌ እናውቃለን ማን እንደዚህ እንዳደረገ እንዴት እዛ ቦታ እንደተገኘች ጭምር እናውቃለን። አንተ ግን አንተን እንደላከ መናገር የማትፈልገው ይህንን ሁሉ የእገታ ወንጀል በምናምን ተከሰ ዘብጥያ መውረድ ፈልገ ነው? አላውቀውም። ሰውዬውን ምንድነው የማታውቀው? እስቲ በምን አይነት ሁኔታ ነው እዛ ቦታ ላይ የተገኘው? አንተ በሰው ነው በሰው እንደዚህ አይነት ስራዎችን ከዚህ በፊትም ስለምሰራ ምንድነው ከዚህ በፊት ሰው ታግት ነበር? ወንጀል ትሰራ ነበር? ሰው ማገት ሲሆን ያው ጋርድነት ምናምን ሰራለሁ። ይሄ ጋርድነት ነው? ሰውን ያለ ፍላጎቱ መጠበቅ ነው የጋርድ ዲሲፕሊን? እንደዛ ነው ጋርድ የሚደረገው? በላይ አካላት የታዘዝኩትን በስልክ ነው የምንገናኘው። ደወለ እንደዚህ አይነት ልጅ ያመጡልሃል አለኝ። ጠብቃት ከቤት እንዳትወጣ። ስለዚህ ቤት ገባች። እሷን መጠበቅ ጀመርኩኝ ማለት ነው። አንተ ከዚህ በፊት ጋርድ ነበርኩ ብለሃል። ጋርድ እኮ ዲሲፕሊኑን የጠበቀ ነገር የሆነን ሰው ደህንነት ነው እንጂ የሚጠብቀው የሆነን ሰው ቤት ውስጥ አፍኖ አስቀምጦ ከቤት እንዳትወጣ ማድረግ ጋርድ ነው አጋች ነው የሚያስብለ? ያው እኛ የምንሰራው ጋርድነት በተለያየ ቦታ ነው። ጥበቃ ለሚያስፈልጋቸው አካላት ወይም አሁን ጥበቃ ለሚያስፈልገው ሰው መጠበቅና የሆነን ሰው እንዳይንቀሳቀስ መጠበቅ የትኛው ነው ጋርድነት? እሱን አላቅም ነበር። እሱን እኮ አሁን እናንተ ናችሁ እንትን ያላችሁኝ ያላችሁ። ስንቀጠረ ምን ሞላው ፎርም አለ። ያ ፎርም ምንድነው? በምንም አይነት ሁኔታ ውስጥ በህግ አካላት ቁጥጥር ስር ብንውል ምንም አይነት ማስረጃ ማውጣት አንችልም። ያን ካደረግን ግን ከባድ እርምጃ የሚወሰድብን። ስለዚህ አሁንም ቢሆን እኔ ያን ማድረግ አልችልም። ሲቀጥል ደግሞ ልጅቷ እንዳያህናት ምንም አይነት አካላዊም ሆነ ምንም አይነት ጉዳት አልደረሰባትም። ህክምናም ወስዳችሁ አሳይቷችኋታል። ምንም ያደረግናት ነገር የለም ማለት ጉዳት አልደረሰባትም ማለት ምን ማለት ነው? አቤት ውስጥ ለ5 እና ለ6 ቀን ታፍኖ መቀመጥ፣ እንዳትንቀሳቀስ ከቦታ ቦታ እንዳትንቀሳቀስ ማድረግ፣ ቤት በር ቆልፎ ማስቀመጥ፣ ከዚህ በላይ ጉዳት አለ እንዴ?
ብትወጣ የሆነ ነገር ብትሆንስ ማን ነው ተጠያቂ? ስትወጣ የሆነ ሰው ቢጠልፋት ወይ ደግሞ የሆነ አደጋ ቢደርስባት እኔ ነኝ ጠብቅ የተባልኩ ልጅቷን። ስለዚህ ስራዬ እንደሰሩ ያሉት የጠበቅኳት ልጅ እኮ አይደለም እኮ ይሰጡክ አይደል? የ6 ወር ልጅ አይደለም። ተነጋግራችሁ እንዴት ነው እዚህ ቦታ የመጣችሁ? እቺ ልጅ ወንጀል ነው ወይ የተሰራባት? ከጀርባዋ ያለው ነገር ምንድነው የሚለውን ማጣራት አትችልም ነበር? አልችልም። የታዘዝነውን ብቻ ነው የምንፈጽመው። ማናት ምንድነው ብለን መጠየቅ አንችልም። ጠብቃት ተባልኩኝ። የሰውየው ልጁ ልትሆን ትችላለች፣ ምንም ልትሆን ትችላለች። ከወጣች አደጋ ሊደርስባት ይችላል። ስለዚህ ጉዳት አላደረስኩባትም ነው እንትን በመጀመሪያ ደረጃ ስታንጓጥጣት፣ ስትገፈትራት፣ ስታሰቃያት አልነበረ? ራሷ ደህንነት ነው። ከወጣች የሆነ ነገር ትሆናለች። ስለዚህ በስነ ስርዓት ይዘናታል፣ ቤት ውስጥ ቁጭ አድርገናታል። ለራሷ ደህንነት ሴፍቲዋን ጠብቀን አካሏ ላይ ምንም የደረሰ ድብደባ ምንም የለም። አይታችኋል እሱን ደግሞ አይደለ? ስለዚህ ስራችንን ነው አሁንም የሰራ ነው። ሰውየውንም ደግሞ በአካል እንትን አላቁም። ቤተሰብ ኑሮ ህይወት አለክ? አዎ ማስተዳድራቸው እናትና አባትም አለኝ። በዚሁ ስራ ነው ማስተዳድራቸው። ታዲያ አንተ ለአንድ ወንጀለኛ ብለህ እነዚህ የምታስተዳድራቸውን ቤተሰቦችን ጥለህ እስር ቤት መበስበስ ትፈልጋለህ? አልፈልግም፣ ግን ያው ወንጀል መሆኑንም አላቅም። እንደነገርኩ ጠብቅ ስራዬን ነው የሰራው። መጠበቅ ስራዬ ነው። ምን ማለት ነው ወንጀል መሆኑን አላቅም? አደጋ ነው የጠበቅኳት። ከምን አደጋ ነው የጠበቅኳት? ብትወጣ የምትሆነውን ነገር አላቅም። ጠብቅ ነው ያሉኝ፣ እየጠበቅኩ ነበረ። በመሃል መጣችሁ። እሷ አልነገረችም? አላስረዳችም? እኔ ለሰማት ፍቃደኛ አይደለሁማ። ብታስረዳኝም የታዘዝኩትን ብቻ ስለማ አያህ አይደለ? ወንጀለኛን እየተባበርክ ወንጀልን እየሰራ የወንጀለኛ ተባባሪ ሆነ ተነስተ እኔ ሳላቅ ነው ማለት ከህግ ተጠያቂነት የሚያድን ነው የሚመስልህ? እሱ አያድንም፣ ግን ደግሞ አሁን ያለው ነገር ምንም ማድረግ የምችልበት ነገር አይደለም። ስለዚህ ያለኝ አማራጭ እሷን ብቻ መጠበቅ ነው። መጥቶ ይወስዷታል ራሳቸው። ጠብቅ ስለተባለ ሰው ይመጣ ነበር እዛ ቤት፣ ብዙ ሰዎች ይመጡ ነበር። ጠባቂ ካንተ ውጪ ሌላም ነበራት። እንዲሁም ደግሞ ሰውየውም መጥቶ ያሰቃያት ነበር። ይህንን ሁሉ እሷ ነግራናለች። ይሄ ሁሉ ሲደረግ እየተባበርክ ነበር። ከወንጀለኝነት ከተጠያቂነት ሊያድንህ አይችልም። አንድ መዳኛ መንገድ ካለ ወንጀለኛውን ወንጀሉን ያሰራህን ሰውዬ አውጥተህ አሳልፈህ በመስጠት ለአንተ የሆነ ነገር ቀለል እንዲልል ለማድረግ ብቻ ነው። ቤተሰብ አለኝ፣ ኑሮ አለኝ፣ ህይወት አለኝ የምትል ከሆነ ለምንድን ነው መተባበር የማትፈልገው? ሲጀመር እኔ እሷን ምን ያርጓት አላውቅም። እሱ ሲመጣ ያስወጣናል፣ እኛን እንጠብቃለን። ሲመጣ ያስወጣናል፣ ሲሄድ ደግሞ እንጠብቃለን። ያሰቃያት ምን ያርጋት አናውቅም። የሚመጡትም ሰዎች እንደዛው እነሱ ሲመጡ እኛ እንሄዳለን። ውጭ ነው የምንቆየው። ከዛ ሲጨርሱ ደግሞ እንጠብቃታለን። ስለዚህ ምን ይሄን የማላውቀው ነገር ስለሆነ አንተ ጥበቃ ብለህ ጠራው እንጂ ይኸውልህ የተደረገው እገታ ነው። እገታ ላይ ደግሞ የተሳተፈ ሰው ምን ያህል ዓመት ሊታሰር እንደሚችል ለአንተ መንገር አይገባኝም አይደል? ይገባሃል? ይሄ ሁሉ ማን ነው ከዚህ ጀርባ ያለው? ምንድን ነው የሰጠክ? በምን ጥቅማ ጥቅም ነው የታሰራችሁት የሚለውን አንድ ባንድ ለምዘርግፋት ነገርኩ እኮ። ቤተሰቤን አደጋ ላይ ይጥላል። ቤተሰብ አለኝ እያልኩ ነው። ምን ከቨር ታረጉልኝ? የዚህን ሰውዬ ወንጀሎች እንዳለ ተቀብለ ለዚህ ሰውዬ ታስረ መውጣት ነው የሚሻለው። የመውጣት እድል ካለ ነው እሱ ነው። እሱንማ አልፈልግም፣ ግን ደግሞ የህግ ከለላ ካረጋችሁልኝ እንትኑን አሳውቃችኋለሁ። ስለዚህ አንድ በአንድ የተሰራውን ወንጀል አሳልፈ ትነግረናለህ። የምታረጉልኝ ነገር ካለ እስራቴን ካቀለላችሁት ወይ ደግሞ ቤተሰቤን እንትን የምትሉ ከሆነ ስለዚህ በዚህ እንስማማለን። አንድ በአንድ ካንተ ጀርባ ያሉትን ሰዎች መንጠረት ትሰጠናለህ አሳልፈ። አንድ በአንድ እነማን ነበሩ እዛ ቤት እየመጡ የነበረው እነሱን አንድ በአንድ አሳልፈ ትሰጣለህ። በቃ ካሜራውን አጥፉትና እኛ እናውራ። ያው ፖሊሶችን ባሉበት እናውራና እሺ አጥፋለት። ለማንኛውም ልጅቷን አዘጋጇትና ከቤተሰቧ ጋር እናገናኛት። ሰዓት እየሄደ ስለሆነ እንደዛ ብናደርግ ይሻላል። እሺ እንግዲህ በመጨረሻ እናትሽን ላገናኝሽ ነው። ወደ ቤተሰብሽ ወደ ቤትሽ ልትመለሽ ነው። እንደው ምን ተሰማሽ የሚለውን ልጠይቅሽ ብዬ ነው ያስቆምኩሽ። በጣም ነው ደስ ያለኝ። እንደ አዲስ እንደተወለድኩ ነው የተሰማኝ። ማለት እኔ እንጃ በምን አድርጌ እንደማመሰግነው አላውቅም። እግዚአብሔር ነው የላከልኝ ብዬ ነው የማስበው። አንተ ከብዙ ነገሮች ሙከራ ብዙ ነገሮች ራሴን
እስክጠላ ያደረገኝ አባቴ እንደ አዲስ ተወለድኩኝ ነው የተሰማኝ። እውነት እናቴን በሰል እንዴት ሆኜ እንደማገኛት አላውቅም። ምን እንደሚሰማት እሱ ሳልኩት እነሱም በጣም ተጨንቀው ነበር፣ ስላንቺ ሲያስቡ ነበር፣ ሲያለቅሱ ነበር እና ያው በመጨረሻ ወደ ቤትሽ ልትመለሺ ነው። ያውም ደግሞ ጉዳት ሳይደርስብሽ እግዚአብሔር የምናመሰግነው በዚህ ነውና እሱ ምን ተሰማሽ ለማለት ያለው እሺ ያስቆምኩሽ ቸኩለሻል። እናቴን ለማየት ምክንያቱም እኔ በጣም ምን እንደምትሆን ካለኔ አውቀዋለሁኝ እንዴት እንደምትሆን እናቴ እኔ እንጃ አላውቅም። እኔ እግዚአብሔር ይባርከ እና እኔ አይኗን ማየት ነው የጓጓሁት እናቴን አሁን እሷን ለማየት። ስለዚህ አላቁምሽ። እሺ ያባትሽ ቤቶች እንደምን ዋላችሁ? ሰላም እንግዲህ ወይኔ ልጅ ተረጋጉ ትንሽ ተረጋጉ ማለት በቃ ተረጋጉ። ምንም አላደረጉሽም። እሺ ማዘረራ በቃ አመሰግናለሁ። ኧረ ችግር የለውም እና ኧረ ችግር የለውም ማለት በጣም ነው ኧረ ችግር የለውም። የማመሰግነው። በቃ ተረጋጉ እናቴ። ናፍቆት አይኔ እሺ እንግዲህ በመጨረሻ ሜላት ለቤቷ በቅታለች። እንደው በድጋሚ እንኳን ደስ አሉት ማለት እፈልጋለሁ። ምክንያቱም እኛም ተመልካቾችም እንኳን አብሮ ደስ ያለ ልጅ ያንተ ጥረት ነው ይሄ ሁሉ። ተባረክ። አመሰግናለሁ። ልጅ እኮ ነው ፈልጎ ያገኘሽ። እኮ ነው እኔ እናቴ ያገኝልሽ ልጅ እንደው እንዴት አገኘህልኝ? ያው ደህና ናት። ዋናው ነገር እሱ ነው። ትላንትና ነው እንግዲህ ያገኘናት። መጀመሪያም ተስፋ ያደረኩት ባንተ ነው። ተስፋዬ ባንተ ነበር። እንደው እውነቴን ነበር። ልክ ነው። ወደ አንተ ይዘኝ የመጣው ልጅ። እሺ ዋናው ነገር እንግዲህ በሰላም ተገኝታለች። እንደሚያዩትም ሁሉ ጤናማ ናት። ዋናው ነገር እንግዲህ ደህንነቷን ቼክ አድርገናል። ጤናማ ናት፣ ምንም ጉዳት አልደረሰባትም። ነገር ግን ደግሞ የተሰራባት የሆነው ነገር ከቤትም የወጣችበትን መንገድ እዛም ሲደርስባት የነበረውን ነገር አንድ ባንድ ሰምተናል ከሷ። ትናንት ነው እንግዲህ ያገኘናት። ትናንት ነው ከዛ ቤት የወጣችው። ያው ማታ ስለመሸ ነው ወደዚህ ይዘናት ልንመጣ ያልቻልነው። ዋናው ነገር እንኳን ደስ አሉት ነው ማለት የሚፈልገው። ምክንያቱም እኛም ተመልካቾችም በጣም ጨንቆን ነበረ። የእርሱንም ባያየ ሰው ሁሉ በጉዳዩ በጣም ተጨንቆ ነበርና መጀመሪያ ነገር እንኳን ደስ አሉት ማለት ነው። አሜን። እንኳን አብሮ ደስ ያለ ልጅ። አንተ ነህ ይሄንን ስራ የሰራኸው፣ አንተ ነህ። አንተ እግዚአብሔር ይስጥህ፣ ብድርህን እግዚአብሔር ይመልስልህ። ምን እላለሁ? እኔማ ምን አቅም ነበረኝ? አይተህ የለ ተስፋ ቆርጬ ቁጭ ባልኩበት ተደናግሮኝ ሁሉን ነገር ምን አድርግ? ልጄን ቤቱ ሊበላኝ ደርሶ ልጄን በህይወት ሰጠኸኝ። እግዚአብሔር ይስጥህ። መድኃኒዓለም አንተ ውለታህን ይክፈልህ። ለሰዎች ደራሽ ነህ። መቼም ሁልጊዜ እንደዛ ያድርግህ። አሜን። ለተቸገሩት ከዚህም የበለጠ ያስፋህ። ምን እላለሁ ልጄ። እሺ ሌላኛው ነገር ምንድነው? ትናንትናም በስልክ ስነግሮት ነበረ። ባለቤቱም ማግኘት እንፈልጋለን። እዚህ ጉዳይ ላይ ሰፊ እንትን ያደረጉት ወንጀልም ነው። የሚጠየቁም ከሆነ እንዲጠየቁ ለሰሩት ስራ ወደ ፊት ለፊት መጥተው ለህግ ሰዎች ስለ ጉዳዩ ያብራሩ፣ እንዲሁም ደግሞ መጠየቅም ካለባቸው በህግ እንዲጠየቁ ስናገር ነበረ። ትላንትናም በስልክ ነግሬዎታለሁ። ስለዚህ እንግዲህ ዛሬ እሳቸውን ማግኘት እንፈልጋለን። እሳቸውን የምናገኝበትን መንገድ አመቻቹልን። መገኘት አለባቸው እሳቸው። ልጄ ተገኘች። እንግዲህ ሌላ ምን ያስፈልጋን ብለህ ነው? ልጄን አግኝተህልኝ ልፈልገህ፣ እሱም ወደ ቤቱ በሰላም ይምጣ።
ምንም ቢሆንማ ዝም በይ እስኪ። እሱ እኮ መከራይቶ እኮ ነው ያሳደጋችሁ። ልብ ይስጠው። ምን ይባላል? እነሱ ባይደርሱልኝ ምንድነው የሚያደርጉኝ? አውቃለሁ። እኔን ታጪ ነበር እኮ ራሴ ላጠፋ ነበር እኮ። ተው ልጄ እንደዚህ አትበል። እስኪ የማለ አባትሽ እኮ ነው የሚተፋብኝ። ማን ስለሆነ ነው አባትሽ እኮ ነው ልጄ። እና አባቴ ስለሆነ ማሰቃየት መከራይተን እኮ ነው እዚህ የደረስነው። ነገ ሳለመድገውን በምን እርግጠኛ ነሽ? አይደግምም፣ ይመከራል በወዳጅ በዘመድ ልጄ። ምን ይገልጻ ሲመጣ ወደ ቤቱ የኔንም ቤተሰብ ጓደኞቹንም መቼም ሁሉም ጓደኛ ክፉ አይደለም። እነሱ ቆይ ልጄ አንድ ጊዜ ስማኝ፣ ይሄ ነገር አትበል። ልክ ነህ አንተ እኮ ለፍተሃል። ልጄን በእጄ ሰጠኸኛል፣ እግዚአብሔር ይስጥህ። ግን ምን መሰለሽ እኮ ነውማ እኔ እኮ ልታጪ ነበር። የት ታገኚ ነበር? እኔ ዝም በይ ልጄ። ልክ ነህ ልጄ፣ ተጎድተሻል። ልክ ነሽ፣ እኔም ተጎድቻለሁ አንቺን በማጣቴ። ግን ደግሞ እሱን ደግሞ አጥቼ ደግሞ ምን ሆናለሁ? ምን ሆናለሁ? የመጀመሪያ ነገር ያለ እርሶ ፍቃድ ትዳር ውስጥ ይኸውልህ ያለ እርሶ ፍቃድ የተሸጠ ቤት አለ። ሌሎችም ጉዳዮች አሉ። ይገባኛል። የቤቱን ግማሽ እንኳን የማግኘት እድል አለው፣ ግማሹን የማስመለስ እድል አለው። ቤተሰቡን በህግ የኔም ቤተሰቦች ጓደኞቹን ሰብስቤ መጀመሪያ ላነጋግረው ምን ሆኖ እንደሆነ የነካው ነገር ኖሮ ነው እንጂ እኮ እንደዛ ነገር የለ እንዴ። ይኸውልህ ይሄንን ሁሉ ነገር ላደረገበት ሰው ምንም እንኳን ባለቤቱ የልጆቹ አባት ቢሆንም መቀጣት ባለበት መንገድ መቀጣት አለበት። ለሰራው ነገር አንድ ባንድ ምስክር ሆኖ መቅረብ አለበት። እዚህ ውስጥ የተሰራው ወንጀል ነው። የመጀመሪያው ነገር እገታ ነው። ልጆች ታግታ ነበር፣ በጠባቂ ሲያስጠብቅ ነበር፣ ብዙ ነገር ሲደረግባት ነበር። ለሱ ማነው ተጠያቂው የሚለውን ነገር ከሳቸው ነው የምናገኘው። ሁለተኛ ነገር ያለ እርሶ ፍቃድ ይኸውልህ እንኳን በሰላም መጣች። እሱ ደግሞ እስር ቤት ቢገባ እኔ ምን እጠቀማለሁ ልጄ? ትናንትናም እንዳልኩህ የነካው ነገር አለ እንጂ እሱ እንደዚህ አይነት ሰው እንዳልነበረ ነግሬያለሁ። እሱ የነካው ነገር አለ። ወደ ጸበል ቢሄድ ይሻላል። አይሻልም እንዴ? ይሁሉት የመጀመሪያ ነገር ወዶ አይደለም እንዴ? ወዶ እንደዚህ እንደማያደርግ እርግጠኛ ነኝ። ይሁሉት ባሌን አውቀዋለሁኝ። ወዶ አይደለም፣ የነካው ነገር አለ። ስለዚህ የመጀመሪያው ነገር ይሄ ነገር መቀጠል የለበትም። ቁማር የሚባለውን ነገር በራሱ ማስቆም አለበት። ይመከራል። ቆይ ለምንድን ነው የሚሰራው? ለምንድን ነው እንደዛ አይነት ድርጊት የሚያደርገው? ለምንድን ነው ልጅን አሳልፎ የሰጠው? አባቴ ቢሆን ልጄ ምን ሆነሽ? አባቴ እንደዛ አይነት አባት የለኝም። እኔ ልጅን አሳልፎ የሚሰጥ አባት የለኝም። በቃ ልጄ እንደሱ አይደለም። እንነጋገራለን። ያማቀው አባቴ እንደዛ አይነት የማይፈታው ነገር የለም። ይኸውልህ አሁን ለሳቸው በመሸፈን ልጄ ይኸውልህ ሽማግሌ የማይፈታው ነገር የለም። በሽማግሌ ይመከራል። አሞትም ነው እንጂ በጤናው እንዳልሆነ ደጋግሜ እየነገርኩ ነው። ስለዚህ ወደ ጸበል የሚሄድ እረፍትም ያደርግ እንጂ የባሰ እስር ቤት ገብቶ ምንድን ነው የሚሆነው? ይኸውልህ መጥቶ መሆን ያለበትን እንነጋገር። እኔና እርሶ አንድ ባንድ እንተማመን። እሺ ቆይ አንድ ጊዜ እኔና እርሶ አንድ ባንድ እንተማመን። የመጀመሪያው ነገር ያለ ፍቃዶ ቤት ተሽጧል አልተሸጠም? ተሽጧል አይደል? እሱም አልፏል እኮ አልፏል። በቃ ስላለፈው ነገር አይደል? አልፏል፣ አይመለስ። ስላለፈው ነገር አይደለም እሱ ቤት ስለገባ እኔ ምን አገኛለሁ? ይኸውልህ አልፏል ብለን የምንተው ነገር የለም። ይስተካከላል። የመጀመሪያው ነገር የንብረት ቆይ ስሙኝ እስቲ አንድ ጊዜ የንብረት ጉዳይ አለበት አይደል? ንብረቱን ያለ ፍቃዶ አሳልፈው ስለሰጡ እርሶ ቢያንስ 50% የማስመለስ እድል አሉት። ወደ ነበሩበት ወደ ንብረቱ የመመለስ እድል አሉት። ይሄም የሚሆነው እኛ ማን ነው ይሄንን ንብረት የወሰደው? ማን ነው የተረከበው? ይሄንን ወንጀልስ ማን ነው የሰራው የሚለውን ነገር አጣርተን አንድ ባንድ ወንጀለኞቹን ካወቅናቸው በኋላ እኮ እሱ እኮ ይኸውልህ እሱን ይጣራል፣ ቀስ ብሎ ይጣራል። ግን መጀመሪያ እሱ ይምጣና እንደው መቼም እንግዲህ በቁሙ እኮ አብዷል ሰውየው። ብቻውን ነው እያወራ የሚሄደው አይደለም እንዴ? ብቻውን እያወራ ነው። በቁሙ አብዷል ማለት የነገሩኝን ነው። ይሄን ሰሞን አይቼው አላውቅም፣ ግን ብሶበታል ብለዋል። ስለዚህ ይምጣና ጸበል ይሄድ። ከዛ በኋላ ቆይማ ዘላለም አይደለም ዘላለም የሚሆነው ዝም በይ አንቺ። ዘላለም መሆን ያለበትን ነገር ነው የምነግርህ። መጀመሪያ ወደ ጸበል ይሄድ። ከዛ በኋላ ደግሞ ከተረጋጋ በኋላ መቼም 50% የማስመለስ እድል አለው። ወደ ነበሩበት ወደ ንብረቱ የመመለስ እድል አሉት። ይሄም የሚሆነው እኛ ማን ነው ይሄንን ንብረት የወሰደው? ማን ነው የተረከበው? ይሄንን ወንጀልስ ማን ነው የሰራው የሚለውን ነገር አጣርተን አንድ ባንድ ወንጀለኞቹን ካወቅናቸው በኋላ ይኸውልህ
ቤተሰብ እሱም አለ አይደል እንዴ? የኔም ቤተሰብ አለ፣ ጓደኞችም አሉ። ሁሉንም አንድ ላይ አምጥተን እዚችው ቤታችን ተነጋግረን ከዛ በኋላ ውጤቱን እነግርሃለሁ እንጂ አሁን ይያዝ የምትለው እንደዚህ ሊሆን አይችልም። ማዘር ይኸውልህ እኔ ይያዙ አላልኩም። እሱ እንኳን አልፈልግም አልኩሽ እኮ ደቂቃ በዚህ ቤት አልኖርም። በቃ እሱን እዚህ ቤት ከመጣ ነው ይሄዳል። ነገ ማሳልፎ ለመስጠቱ በምን እርግጠኛ ነኝ እኔ? አይሰጥሽም። አልፈልግም። አያቶችሽ አሉ፣ አጎቶችሽ አሉ። እነሱ ሁሉ ጣልቃ ይገባሉ። እንነጋገራለን። ወዶ አይደለም አንድ ላይ እንነጋገር። ተይ ነገም አንቺ እንደዚህ ያደርጋል፣ አንቺ ላይ ያደርጋል። ገባሽ? እኔ ጋር ያደረገው ነገም አንቺ ላይ ይሄንን ባለማወቃችን ነው የሆነው እስከዛሬ። ስለዚህ አሁን ግን አውቀናል። ስለዚህ ያወቅነውን ነገር ምንድነው ወደ ንግግር መጥተን ተነጋግረን እንፈታዋለን። ልጄ ይኸውልህ ማዘር፣ ይሄ ነገር በዚህ ላይ ቆም ይችላል። ነገ እነዚህ ሰዎች ጉልበተኞች ናቸው። ነገ እነዚህ ሰዎች አቅም ያላቸው ናቸው። ነገ መተው እቺን ልጅ ድጋሚ እንደማያስዷት እርግጠኛ መሆን አንችልም። ስለዚህ እነዚህን ሰዎች በህግም ይሁን በሌላ መንገድ ማስቆም ነው ያለብን። ሁለተኛ እንደዚህ አይነት ወንጀል እንዳይሰራ ሌሎች ሰዎች ላይ ሌሎች እህቶች ላይ እንደዚህ አይነት ግፍ እንዳይሰራ ማስቆም ብቻ ነው ያለብን። ስለዚህ ለዚህ ደግሞ ባለቤቶ ወደ ፊት ለፊት መጥተው ለህግ ሰዎች ሁሉንም ነገር ማስረዳት መቻል አለባቸው። ካለበለዚያ እኔ አልተውም። ይኸውልህ ማዘር፣ እኔ አከብሮታለሁ፣ እኔ ወደውታለሁ፣ ግን ከዚህ በላይ ምንም ልታገስ አልችልም። ባለቤቶ ካሉበት ቦታ እንዲያዙ አደርጋለሁ። ልጄ አውቃለሁ ለፍተሃል እኮ፣ ግን እኔም ተበድያለሁ። እኔ የተበደልኩት ከማን እንደው ከሚስተካከለው ሰው አለ? የኔም በደል ማንም ከማንም ጋር አይስተካከልም። ግን ልጄም ደግሞ እንደዚህ በመሆኑ አዝኛለሁ። ነገ ተመልሰው መተው ልጆት እንደማይስሉ እንምከረው እኮ ነው ያልኩት። አንተ እኮ መልካም ነው እንደምትመክሪ ምንድነው? ልጄ ዝም በይ እስኪ፣ ዝም በይ። አባትሽ ነው። ተይ በቃ አባት የለኝም እንደዚህ አይነት አባት ነው ያሳልፈው። እኔም እኮ ተበድያለሁ። እኔ ከተበደልኩት ማን የሚበልጣል? እርሶ ቢተው እኔ አልተውም። እኔ ወንጀለኛ አልታገስም። እኔ አልደራደርም በእንደዚህ አይነት ጉዳይ። እሺ ማዘር፣ የመጨረሻ ነው እሳቸው ወደ ፊት ለፊት መተው በሰላም እኛን ያናገሩ። እየለመንኩህ ነው ልጄ። እንዳልኩህ መጀመሪያ እኮ ኋላ እኮ እንሄድበታለን። ካልሆነ ወደ ህግ እኮ መሄዳችን አይቀርም። መጀመሪያ ግን እኔ ያልኩት እሱ ይረጋጋ። ተው ጥቂት ይረጋጋ። ስልካቸውን ስጡን እሳቸውን እንድናገኝ አድርጉ። ከዛ ባለፈ እኔ ከወንጀለኛ ጋርም ገና የምንሯሯጠው ነገር አለ። ገና ከወንጀለኛ ጋር እስከ መጨረሻ ድረስ የምንተናነቀው ነገር አለ። እሳቸውም ወንጀለኛ ሆነው እሳቸውን ማሯሯጥ እሳቸውን መፈለግ አልፈልግም። ስለዚህ ወደ ፊት ለፊት እንዲመጡ ነገሯቸው። አልተውም። ተው ልጄ እባክህ። ኧረ እባክህ ግድ የለህም። ኧረ ተው ዘላለም ተው። እስቲ ዝም በይ። እዚህ ጋር አንቺ እንደዚህ ተው ልጄ ዘላለም። እሺ እንግዲህ ተመልካቾቻችን ያው እንግዲህ እንዳያችሁት እናት ለባለቤታቸው ነገሮችን ለመደባበቅ እየሞከሩ ነው። ነገር ግን እሳቸው ጉዳዩ እንዲቆም እንዲቋረጥ ቢፈልጉም ጉዳዩ የሚቋረጥ ነገር አለ። ከጀርባ የተሰሩ ብዙ ወንጀሎች አሉ። እንግዲህ ከወንጀለኞቹ አንዱ እነዚህንም ሰዎች ሲያዛቸው የነበረው አቶ ዘሪሁን የተባለው ሰው ነው። ስለዚህ የአቶ ዘሪሁንን ለማግኘት ጥረት እናደርጋለን። ዛሬ እንግዲህ በሱ ተቋሚነት ወደ አቶ ዘሪሁን ቤት ጉዞ ለማድረግ ተዘጋጅተን እንገኛለን። እንግዲህ የአቶ ዘሪሁንን ቤት በእርግጠኝነት እንደምታውቅ ነግረናል። ላንተም ከዚህ በኋላ የሚደረገው ነገር ይደረጋል። ከለላ መደረግ ካለበት ከለላ ይደረግላል። ቀደምም ሳስረዳ ነበረ። ስለዚህ የአቶ ዘሪሁንን ቤት ልጠቁመን ዝግጁ ነህ። ስለ አቶ ዘሪሁን ምን ያህል ታውቃለህ? ስለ አቶ ዘሪሁን ማን ማያውቃለ ብለህ ነው? እዚህ ሰፈርም ሆነ የትም ቦታ ብትጠይቅ አቶ ዘሪሁን ማለት በየቦታው ያለው ፎቅ፣ ሪል ስቴቱ፣ ፋብሪካው በትላልቅ ጋርዶች ነው የሚጠበቀው፣ በታጠቁ ጋርዶች ማለት ነው። ስለዚህ እዛ ጋር ለሱ ለሚያዝ ነገር ጥያቄ መጠየቅም ምንም ነገር አይችልም። በጣም ትላልቅ ጋርዶች ያሉት የታጠቁ ኃይሎች እስከ መንግስት አካላት ጋር ሁሉ ንክኪ እንዳለው ነው የምናውቀው። እና አሁንም የናንተ ሴፍቲ ካልማይለየኝ ከሆነ ቦታውን አሳያችኋለሁ። አቶ ዘሪሁን ምን ያህል ታውቃቸዋለህ ነው የኔ ጥያቄ። ምን ያህል ተቀራርበ አብራቸው ሰርታል? ምን ያህልስ ስለሳቸው ታውቃለህ? እንደነገርኩ ነው። ሰውየውን በአካል ማግኘት ማለት ማይታሰብ ነገር ነው።
በጣም በብዙ ሰዎች እንትን ብለህ ነው የምታገኘው። እሱን የሚያገኙት የራሱ የሆኑ ጋርዶች ናቸው። እኛ ደግሞ እነሱ ናቸው እኛን የሚያዙ። ስለዚህ በሰው ተዋረዳለው ማለት ነው። ከዛ በእነሱ አማካኝነት የሚመጣውን ስራ ነው የምንሰራው እኛ። ስለዚህ እሱን በአካል የማግኘት እንትን አላጋጠመኝም፣ ግን ደግሞ የሚኖርበትን አካባቢ ቦታውን ሁሉ አውቃለሁ። እሱን የማውቀውን ነገር ሁሉ አሳያችኋለሁ። ምንም ያልተሰራ ወንጀል የለም፣ የማይሰሩት ወንጀል የለም። በሰው ህይወት ቁማር እስከ መጫወት ድረስ የደረሱ ሰው ናቸው። ይህ ማለት በማንም እንደማይደራደሩ የሚያሳይ ነው። ገባ አይደለ? አሁን እነሱ በህግም በምንም የሚመለሱ ሰዎች አይደሉም። እንደው እናንተ ሆናችሁ ነው እንጂ ማንም ሊይዛቸው የማይችል በገንዘብ ኃይል የሚወጡ ሰዎች ናቸው። እና ቁማር የሚጫወቱበት በፎቅ በሰው ህይወት በሴቶች ነው የሚመደቡት ማለት ነው። ያን ያህል ነውና በጣም አደገኛ ሰዎች ናቸው ከምነግርህ በላይ። እናንተም ስገቡ ጥንቃቄ እንድታደርጉ ፈልጋሉ። አሁን የእሳቸው ቤት በትክክል ወደ ውስጥ ያስገቡናል ብለህ ታስባለህ? የአቶ ዘሪሁን ቤት እንኳን በቀላሉ መንገባ አይመስለኝም። በጣም በታጠቁ ኃይሎች ነው የሚጠበቀው። ስለዚህ እኛን ኮሚኒኬት የሚያደርገን እኛን የሚያዘን የኛ የበላይ የሆነ ጋርድ አለ። የሱን ቤት ላሳያችሁና እሱን ደግሞ እናንተ የምታረጉትን አርጋችሁ ወደዛ እንዲወስዳችሁ አድርጉ። ዘሪሁን ጋር ለመድረስ እንደዚህ በእጃዙር ነው ቤቱ ቀጥታ ብንገባስ? ብዙ ጋርዶች ነው ያሉት፣ ጥበቃ አለ፣ ላይኖርም ይችላል። ስለዚህ ቀጥታ ሄደን በእናጣው አሁን ኢንፎርሜሽን ይደርሰዋል፣ ይሰወርብናል። ስለዚህ ጋርዱን እንያዘውና ከዛ በኋላ እሱ ሁሉን ነገር ያውቃል። የት እንደሚበላ፣ የት እንደሚዝናና፣ የት እንደሚኖር ያውቃል። እሱን ካገኛችሁት አቶ ዘሪሁን እንዳገኛችሁት መቁጠር ነው በቃ። ስለዚህ እንደዛ አድርጉና፣ ግን ደግሞ አንድ ነገር አለ። ይህን ሁሉ ነገር የምነግርህ ጥበቃ አረግላለሁ ስላልከኝ ነው። ነግሬሃለሁ ቅድም። ቤተሰቤን ማስተዳድርበት ደካማ እናትና አባቴ መረዳበት ሙያ ነው። ይህንኑ ሰርቼ ነው እንትን እምለው። ስለዚህ ጥበቃችሁ ያስፈልገኛል ለቤተሰቤም እና ያን የምታረጉልኝ ከሆነ አሁን ላሳያችሁ ዝግጁ ነኝ። ስለዚህ ጋርዱ ወይንም የጥበቃ ኃላፊው የተባለው ጋር ብንሄድ ይሻላል ነው የምትለው? አዎ እንደሱ ብናረግ በቃ ወደዛ እንሂድ። እሺ እንሂድ፣ እንደዛ ብንሄድ ይሻላል። እሺ እንግዲህ ተመልካቾቻችን አሁን የምንገኘው የአቶ ዘሪሁን ጥበቃ ነው የተባለው፣ ያው የጥበቃ ኃላፊ ነው የተባለው አቶ ኤልያስ የሚባል ሰው ቤት ነው። እንግዲህ እንደነገሩን ከሆነ የአቶ ዘሪሁን ዋና ጥበቃ አቶ ኤልያስ እንደሆነ ተነግሮናል። እንግዲህ በቀጥታ እሳቸው ጋር ከመድረስ ይልቅ እኔንም የቀጠረኝ እሱ ነው። ስለዚህ እሱን አውርታችሁት ወደ እሳቸው ብትሄዱ ይሻላል ስላለን ነው። እስቲ እንደው ስለ ሁኔታው ንገረን። ማን ነው የቀጠረ? እንዴት ነው የተቀጠርከው አንተ? እኔን የቀጠረኝ አቶ ኤልያስ ነው። እሱ ነው ለሱ ሰዎችን የሚያቀርብለት። እንደዚህ አይነት ስራዎችን የሚሰሩ ሰዎች ማንኛውም አይነት ሰው ሲፈልግ የሚያቀርብለት እሱ ነው። የአቶ ዘሪሁን ቀኝ እጅ ነው ማለት ነው። አንተ የግለሰብ ጥበቃ ሆነ ሰርተህ ታውቃለህ ከዚህ በፊት? የግለሰብ ሳይሆን እንደዚህ የመጠጥ ቤቶች ምናምን በጋርድነት ስለምንሰራ ከዛ ላይ መለመለንና እንደዚህ አይነት ትላልቅ ስራ ሲኖር አሪፍ የሆነውን ሰዎች ልምድ ያለንን ለሱ ያቀርብለታል ማለት ነው እንጂ ከለግለሰብ ሰርተህ አታውቅም? አዎ እሱን ያስከው ማለት ግን አቶ ዘሪሁን እንዲያስከ ቁጠረው በቃ። ሁሉም ኢንፎርሜሽን እሱ ጋር አለ። እሺ እንግዲህ ባለቤቱ እንድንገባ አድርጋናለች ቤት ውስጥ። ኦኬ እሱ ነው። አንተን ነበር እየጠበቀ ነው የነበረው። ምንድናችሁ? ማን ያስገባችሁ? አንተን ነበር እየፈለገ። አንተን አይደለም ታስገባ። ምንድነው? እረፍ! አንተን አይደል እያሳይ እረፍ! ውጣ እንጂ አንተ ለቀም ምንድነው?